አርእስተ ዜና በትግራይ በተኖረው ክልከላ ምክንያት ስራዎቻቸውን ማከናወን አለመቻላቸው ወጣቶች ገለጹ። የኢትዮጵያ መንግስት በትግራይ ባኖረው ክልከላ ምክንያት በትግራይ ያሉ ትምህርት ቤቶች ከግንቦት 30 በፊት የመማር ማስተማር ሂደቱ እንዲጠናቀቅ ማስገደዱ ተገለጸ። ኢራን በድጋሜ ጥቃት ከተከፈተባት ግጭቱ ቀጠናውን እንደሚሻገር አስጠነቀቀች። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ቆይታ አደርጋለሁ። ቆይታችሁ ከኛ ጋር እንዲሆን ጋበዝን። ወደ ቀዳሚ አበይት ዜና እንሻገራለን። በትግራይ በተኖረው ክልከላ ምክንያት በመድኃኒትና ጥሬ ገንዘብ እጥረት ምክንያት ስራዎቻቸውን ማከናወን አለመቻላቸው በተለያዩ የስራ ዘርፍ የተሰማሩ ወጣቶች ገለጹ። ወጣቶቹ የነገን ብሩህ ቀን ለመመልከት ተስፋ ሰንቀው ለውጥ ለማምጣት እየሰሩ መሆናቸውም ገልጸዋል። ማዛ መኮንን በሪያ ኪዳይ በእንስሳ ሳይንስ ዘርፍ ተመረቃ ስራ ያፈላለገች በነበረችበት ወቅት 2013 ዓ.ም በትግራይ የተከፈተው ጦርነት እቅዷን ለማሳካት እንቅፋት ይሆንባታል። በዚህ የተነሳ ወደ በረሃ በመውጣት ከጓደኞቿ ጋር በመሆን ለሀገር ህልውና የድርሻዋን የተወጣች ጀግና ወጣትም ናት። 2015 ዓ.ም የተደረሰው የሰላም ስምምነት ተከትሎም ከሰራዊት ከተሰናበቱት ወጣቶች መካከል አንዷ ሆኗ በዲዲአር ያገኘችውን ገንዘብ በመያዝና ዩኤን ውመን ባዘጋጀላት ስልጠናና የገንዘብ ድጋፍ በመመርኮዝ ባገኘችው ብር በኩይ ክፍለ ከተማ ወደ ዶሮ እርባታ መሰማራቷ ትገልጻለች። የጀመርኩት ባለፈው አመት በግንቦት ወር አካባቢ መጀመሪያ ከአንድ ቀን ነው የምናመጣቸው ከአንድ ቀን አምጥተን እስከ 45 ቀን ነው ራሳችን የምናሳድጋቸው። ከዛ አሳድገን እናከፋፍላቸዋለን። ስራውን ከጀመረች አንድ አመት ማስቆጠሯን የምትገልጸው በሪሃ ከ7000 በላይ ዶሮዎች ለገበያ ማቅረቧንና በዚህም ለውጥ እንዳገኘችበት ትገልጻለች። ብዙ ለውጥ አግኝቻለሁ። ዋነኛው የሙያ የልምድ ለውጥ ግን በካፒታልም ይሻላል። ከ500 ጀምሮ እስከ 3000 እስከ 4000 በአንድ ዙርስ ያስገባሉ። ሌላው በኩይ ክፍለ ከተማ በበግና ፍየል እርባታ ዘርፍ ላይ ተሰማርቶ ያገኘነው ወጣት ገብረ ህይወት ዘሚካኤል በተመሳሳይ መልኩ ለህዝቡ የሚገባውን ተልእኮ በመፈጸም አካል ጉዳት የደረሰበት ወጣት ነው። ሆኖም ግን አካል ጉዳተኝነቱን ሳይበግረው እህቱ ለሕክምና የላከችለትን ብርና በዲዲአር ያገኘውን ገንዘብ ወደ ስራ በማዋል እየተንቀሳቀሰ መሆኑን ይናገራል። እግሬ ምስተዋዓኹ አበይ ሀፍተይ ከሕክመካ ውሽጣው ሐጺን ከትወልካ በውጭ የምትኖር ታላቅ እህቴ እግሬ ላይ ጉዳት ስለደረሰብኝ ብረት እንዲገባልኝ በሚል ለሕክምና 170 ሺህ ብር ላከችልኝ። እሷ የላከችልኝ ገንዘብና በዲዲአር ያገኘሁትን ገንዘብ በማጣመር ፍየልና በግ እርባታ ስራ ጀመርኩኝ። ስራውን ከጀመርኩት 1 አመት ከ8 ወር ሆኖኛል። በ13 በግና ፍየል ነበር የጀመርኩት። ከዛ ጨመርኩኝና እየገዛሁ እየሸጥኩኝ በማትረፍ 35 አደረስኳቸው። የቦታ ጥረት ስላለብኝ ግን በአንድ ቀን 25 የሸጥኩበት ወቅት ነበር። አሁንም በጓደኛዬ ቤት ነው እያራቦህ ያለሁት። እነዚህ ወጣቶች ነገ ብሩህ ነው የሚል ተስፋን በመሰነቅ ለውጥ ለማምጣትና ከራሳቸው አልፈው ለሌላም ለመትረፍ ተግተው እየለፉ ያሉ ወጣቶች ናቸው። ወጣቶቹ እንደሚሉት አላማን በማድረግ ለሚሰራ ስራ ውጤቱ ከፍተኛ መሆኑን ይገልጻሉ። ለውጥ በጣም ጽቦይ በጣም ደስ ባህላዩ ፍየል ጥሩ ነው። ጥሩ ጥበቃና እንክብካቤ ካገኘች በአመት 3 እጥፍ ፍሬ ይገኝባታል። ትንሽ ፈተና የሆነብኝ የቦታ አለመኖር ነው። ወጣት በሪሃ ይህንን የዶሮ እርባታ እያከናወነች ያለችው በሰው ቤት መኖሪያ ላይ ተከራይታ መሆኑና ይህም ስራዋን እንደፈለገች አስፍታ እንዳትንቀሳቀስ የቦታ ችግር እንዳለባት ትገልጻለች። በተመሳሳይ መልኩ ወጣት ገብረ ህይወትም ጓደኛው ቤት ፍየልና በግ የማራባት ስራውን እያከናወነ መሆኑን ገልጸው የሚመለከተው አካል ቦታ እንዲሰጣቸውንም ጠይቀዋል። ይህ በእንዲህ እንዳለም ስራው አዋጪ ቢሆንም አሁንም ባለው ክልከላ ተከትሎ የመድኃኒት የእህል አቅርቦት እንዲሁም የገንዘብ እጥረት መኖሩን ተከትሎ ስራዎቻቸው ላይ ጫና እየፈጠረባቸው መሆኑ ይገልጻሉ። በምግብ ዙሪያም ክፍተት አለ። በአንድ ጊዜ በእጥፍ ነው እየጨመረ የሚያድር ያለው። የመድኃኒትም ክፍተት አለ። ቀረብ የለም።
በቃ ገበያ ሄድሽ አታገኙ። የራሳቸው ክትባት የሚወስዱት አላቸው በየቀኑ ከነሱም እጥረት አለ። ንሕና ክንሸይጥ ከለኹ አና ሸይጥ ከለኹ ሕዚ ለመሸጥ ስፈልግ ነጋዴው ስለሚገዛኝ በትራንስፈር ስለሆነም ብዙም ችግር የለውም። እኔ ግን የምገዛው ከገበሬዎች ስለሆነ እነሱ ደግሞ ይህንን ሂደት ስለማይጠቀሙት ጥሬ ገንዘብ ነው የሚፈልጉት። ይህ ስለሆነም በስራዬ ላይ መስተጓጎል ፈጥሮብኛል። ይህንን ጥያቄያቸውን ይዘን ወደ ኩሓ ክፍለ ከተማ አስተዳደር ያቀናን ሲሆን የክፍለ ከተማው አስተዳዳሪ አቶ አብርሃ ንጉስ በከተማው ከ800 በላይ መለስ ታጋዮች የስራ ትስስር መደረጉን ገልጸው በከተማ ግብርና ላይ የተሰማሩ ወጣቶች የመስሪያ ቦታ እንዲያገኙ ስራዎች እየተሰሩ መሆኑንም ገልጸውልናል። ወደ 800 አካባቢ በስራ እንዲተሳሰሩ አድርገናል። ከዛ የልማት የሀብት እንስሳ ልማትም የተጀመረ ጅማሮ አለ። ከዚህ አንድ የልማት የዶሮ ልማት እርባታ ነው። የፍየልና የበግ እርባታም አለ ማለት ነው። ማለት መሬት ለማግኘት እኛም እንደ ከተማ አስተዳደር ቅድሚያ እንዲሰጣቸው ስሪንግ ኮሚቴው ካቢኔው ትኩረት ሰጥቶ እየሰራ ነው ያለ ነው ማለት ነው። የኢትዮጵያ መንግስት በትግራይ ባኖረው ክልከላ ምክንያት በትግራይ ያሉ ትምህርት ቤቶች ከግንቦት 30 በፊት የመማር ማስተማር ሂደት እንዲያጠናቅቁ ማስገደዱ የትግራይ ትምህርት ቢሮ ገለጸም። ውሳኔው በትምህርት ማህበረሰብ ላይ ለሚደርሰው ጫና ለማቃለል መሆኑን ቢሮው ገልጿል። ሙሉ ብርሃን ዳርጌ አዘጋጅቷለች። የትግራይ ትምህርት ቢሮ የ8ኛና የ12ኛ ክፍል ብሔራዊና ሀገር አቀፍ ፈተና በሰኔ ወር ይሰጣል ሲል አስታወቀ። የ8ኛ ክፍል ብሔራዊ ፈተና ከሰኔ 3 እስከ 5 ከትግራይ ምዕራባዊ ዞን በስተቀር በ6 የትግራይ ዞኖች በ81 ወረዳዎች በ11787 ትምህርት ቤቶች ይሰጣል ሲልም ገልጿል። 63374 ተማሪዎች ፈተናውን የሚወስዱ መሆናቸውን ገልጾ 33116ቱ ሴቶች መሆናቸውንም አመላክቷል። ስምንተኛው ክፍል ከሰኔ 5 እስከ 5 ከሰኔ 3 እስከ 5 ባለው ጊዜ ይሰጣል። በክልላችን በ6 ዞኖችና 81 ወረዳ እንዲሁም በ1178 ትምህርት ቤቶች ይሰጣል። በዚህ ፈተና ሊቀመጡ ኤክስፔክት የሚደረጉ ተማሪዎች 63374 ተማሪ ይሆናል። ከዚህ ውስጥ 33116 ወይም 52 ተማሪዎች ሴት ተማሪ ናቸው። በትግራይ የ12ኛ ክፍል ተማሪዎች ሀገር አቀፍ ፈተና በ6 ዞኖች በ80 ወረዳዎች ለተከታታይ 6 ዙር ከሰኔ 24 ጀምሮ እንደሚሰጥ የትግራይ ትምህርት ቢሮ የትምህርት ፈተና ምዘናና ጥናት ዳይሬክቶሬት ዳይሬክተር ዶክተር አረጋዊ ዘፈሩ ገልጸዋል። ጠቅላላ ፈተናውን ይወስዳሉ ተብለው የሚጠበቁ ተማሪዎች ቁጥር 52 በመቶ የሚሆኑት ሴቶች መሆናቸውንም አስታውቀዋል። ፈተናውን የሚወስዱ የሶሻል ሳይንስ ተማሪዎች 58.4 በመቶ፣ የተፈጥሮ ሳይንስ ተማሪዎች 41.6 በመቶ መሆናቸውንም ገልጸዋል። 12ኛ ክፍል ፈተናው ከሰኔ 24 ጀምሮ ለ6 ዙር ተከታታይ ይሰጣል። በክልላችን በ6 ዞኖች ባሉ ትምህርት ቤቶች ወይም ደግሞ በ80 ወረዳዎችና በ247 ትምህርት ቤቶች ያሉ ተማሪዎች ተፈታኝ ይሆናሉ። ምናልባት በጾታ ወይም የተፈተነ አጠቃላይ ተማሪ ስናይ ጠቅላላ በ12ኛ ክፍል ይፈተናል ብለን የያዝ ነው ወይ ደግሞ የተመዘገበ ተማሪ 29699 ተማሪ ነው። ከነዚህ 15146 ያክል ሴት ተማሪ ናቸው ወይም 52% ድርሻ ይዛል። ፈተናውን የሚሰጠው በራያ ዩኒቨርሲቲ፣ በመቀለ ዩኒቨርሲቲ፣ በአክሱም ዩኒቨርሲቲና በአድግራት ዩኒቨርሲቲ ባሉ ካምፓሶች የሚሰጥ ሲሆን በተጨማሪም በመቀለ ፖሊቴክኒክ ኮሌጅ ፈተናውን የሚሰጥ ይሆናል። ፈተናውን በወረቀት የሚወስዱ 51 በመቶ፣ በኦንላይን የሚፈተኑት ደግሞ 49 በመቶ መሆናቸውንም አክለው ገልጸዋል። አንዱን በወረቀት ነው፣ ሁለተኛው ደግሞ በኦንላይን ወይም በኮምፒውተር የሚባል ሞዳሊቲ ነው። በወረቀት የሚፈተኑ ተማሪዎች 15270 ወይም 51% ያክሉ ናቸው። በኮምፒውተር ወይም በኦንላይን የሚፈተኑ ተማሪዎች ደግሞ 14429 ወይም 49%
ተማሪ በኦንላይን ይፈተናል። ሌላ ምድብ ነው፣ የተማሪዎች ምድብ ነው። ያው በተመረጡ ማዕከላት ቀደም ብለን ባየነው ትምህርት ቤቶች ወይም የፈተና ማዕከላት ትምህርት ቤቶች ተማሪዎች እዛ የት እንደሚፈተኑ ተመድበዋልና የ8ኛ ክፍል ተማሪዎች ፈተናውን ለመውሰድ 65000 ይመዘገባል ተብሎ ተጠብቆ እንደነበርና 63000 መመዝገቡን ያስታወቀው መግለጫው የ12ኛ ክፍል ተፈታኞችም 30400 ተጠብቆ እንደነበርና ከነዚህም 29699 ተማሪዎች መመዝገባቸውን መግለጫው አመለክቷል። ወደ 65000 ተጠብቀን ነበር አሁን 8ኛ ክፍል ሊመዘገቡ የሚገባቸው ግን እስካሁን ያው 63000 አካባቢ ነው ተመዝገው ያለ። ብዙ ተማሪ ያቋርጠዋል ልክ ነው፣ ግን ያልተመዘገቡ ናቸው። ከተመዘገቡ ምን ያህሉ አቋርጠዋል የሚለው ግን እስካሁን የደረሰን ሪፖርት የለም። ያቺ 2000 በእኛ በኩል በ12ኛ ክፍልም 30400 አካባቢ ጠብቀን ነበር ሬጂስተር እንዲያደርጉ። ከነዚህ 29699 ተመዝግበዋል። የቀሩት 700 አካባቢ ናቸው። ይህ ዜና እንግዲህ የትግራይ ትምህርት ቢሮ 8ኛና 12ኛ ክፍል ብሔራዊና ሀገራዊ አቀፍ ፈተና በሰኔ ወር እንደሚሰጥ ያስታወቀበት ዜና ነበር። ቀደም ብለን ያነበብነው ዜናው አሁን ደርሶናል፣ እናነባዋለን። የኢትዮጵያ መንግስት በትግራይ ባኖረው ክልከላ ምክንያት በትግራይ ያሉ ትምህርት ቤቶች ከግንቦት 30 በፊት የመማር ማስተማር ሂደቱ እንደሚጠናቀቅ ማስገደዱ የትግራይ ትምህርት ቢሮ ገለጸም። ውሳኔው ትምህርት ማህበረሰብ ላይ የሚደርሰውን ጫና ለማቃለል መሆኑን ቢሮው ገልጿል። ሙሉ ብርሃን ዳርጌ በትግራይ ትምህርት ቢሮ መመሪያ መሰረት በትግራይ ባሉ ትምህርት ቤቶች ከሰኔ 30 በፊት የመማር ማስተማር ሂደቱን እንዲያጠናቅቁ የተሰጠውን መመሪያ ከትግራይ ትምህርት ኮሚኒኬሽን ጉዳዮች የተሰጠ ሲሆን ይህም በግንቦት 30 የመማር ማስተማር ሂደቱ እንዲጠናቀቅ የተደረገበት ሁኔታ አሁን በትግራይ ባለው ሁለንተናዊ ክልከላ ሳቢያ መሆኑን አስታውቋል። የትግራይ ትምህርት ሁኔታ ከተለመደው ከሰኔ 30 ቀደም ብሎ እንዲጨርስ እና ግንቦት 30 እንዲያልቅ ነው መመሪያ ያወረድ ነው። ለዚህ እንደ ዋነኛ ምክንያት ያቀረብ ነው ደግሞ በትግራይ ውስጥ ያሉ አስተማሪዎቻችን ያሉ የትምህርት ባለሙያዎችና አመራሮች ያው መንግስት የፌዴራል መንግስት ከጥቅምት ጀምሮ ወደ ትግራይ የሚላከውን በጀት እየተቆራረጠ ይልክ ነበር። ከየካቲት ወር በኋላ ደግሞ ሙሉ ለሙሉ ተቋርጧል። በዚህ ምክንያት አስተማሪዎቻችን የመምህራን ባለሙያዎች ከመጋቢት እስከ አሁን ድረስ ለ3 ወር ያህል ደሞዝ አልተከፈላቸውም። ደሞዝ ባልተከፈለበት ሁኔታ አስተማሪዎቻችን በግል ተነሳሽነት ባላቸው የዜጎች የማስተማር ሁኔታ ላይ እያስተማሩ ቆይተዋል። አሁን ግን ለከፋ ችግር ስለተጋለጡ ይሄኛውን እንደ አንድ ምክንያት ተወስዷል። ሁለተኛው ምክንያት ወላጆች ናቸው። ወላጆች ባለው የነዳጅ ውድነት ልጆቻቸውን ወደ ትምህርት ቤት ለመላክ በጣም እየተቸገሩ ነው፣ ወጪ እያወጡ ነው። ሁለተኛው እንደ አንድ ምክንያት ይዘናል። ሶስተኛው ያው በትግራይ በነበረው ጄኖሳይዳዊ ጦርነት ላይ ብዙ ትምህርት ቤቶቻችን ፈርሰዋል፣ ወድመዋል። በዚህ ምክንያት በየዳሱ በየቆርቆሮ ነበር የሚማሩትና አሁን ክረምት እየገባ ነው። በዚህ እንደ አንድ ምክንያት ይሆናል። ሌላው እንደ ትልቁ ነገር ደግሞ የምናየው ፈተናዎች ሰኔ ከገባ በኋላ ደግሞ የ8ኛ ክፍል ፈተና አለ፣ የ12ኛ ክፍል ፈተና አለ። ያው ጊዜው እየተቆራረጠ እያጠረብን ነውና ኢንቴንሲቭ የሆነ ትምህርት በአሁኑ እንዲሰጥና ቶሎ ተጠቃልሎ ግንቦት 30 እንዲጠቃለል ነው አሁን እንደ ትምህርት ቢሮ የወሰነው። ይህ ውሳኔ ደግሞ ዝም ብሎ የተወሰነ ውሳኔ ሳይሆን ትምህርት ቢሮ በየጊዜው ከሚመለከተው አካል ጋር እየሰራ አስተማሪዎቻችንና የትምህርት ባለሙያዎቻችን የሚከፈሉበት ሁኔታ እየጣረ ነበር። አሁንም እየጣረ ነው፣ እየሞከረ ነው። ከመንግስት የተለያዩ ስራዎች ከኤንጂኦዎች እየተነጋገረ ነው ያለው። የሚመጣውን ሁኔታ ወደፊት የምናየው ቢሆንም አሁንም ግን ጥረቱ ከመንግስት ጋር ጠናክሮ እየሰራ ነው ያለው። ውሳኔም በትምህርት ማህበረሰቡ ላይ የሚደርሰውን ጫና ለማቃለል መሆኑን መረዳት ያስፈልጋል ሲሉ በተቋሙ የኮሚኒኬሽን ጉዳዮች አስተዳደር ዳይሬክተር ዶክተር ስዩም ሐጎስ አስታውቀዋል። ሌላ ምክንያት የለውም። በልጆቻችን ላይ የሚደርሰውን ጫና፣ በወላጅ ላይ የሚደርሰውን ጫና፣ በአስተማሪዎቻችንና በትምህርት ሙያዎች ላይ የሚደርሰውን ጫና ለመቃለል ሁሉንም ወላጅም፣ ተማሪም፣ የትምህርት ባለሙያም ጭምር የነበረውን ጫና ለማቃለል ስንል ነው አሁን ወደ ግንቦት 30 የሳብ ነው።
በመሆኑም ተማሪዎች ባላቸው ውስን ጊዜ ውጤታማ እንዲሆኑ ወላጆችና መምህራን አስፈላጊውን ድጋፍና ክትትል እንዲያደርጉም መልእክታቸውን አስተላልፈዋል። ከተለያዩ የምዕራብ ትግራይ ዞን ተፈናቅለው በሸራሮ የመጠለያ ጣቢያ የሚገኙ ወገኖች በምግብ እጥረትና በመድኃኒት አቅርቦት ችግር ምክንያት ለከባድ ስቃይና ለሞት እየተጋለጡ መሆናቸው ገልጸዋል። በመጠለያ ጣቢያው ተፈጥሮ ያለው አፋጣኝና ጊዜ የማይሰጥ ሰብአዊ ቀውስ ልዩ ትኩረት እንዲሰጠውና ዘላቂ መፍትሄ እንዲበጅለት የምዕራብ ትግራይ ጽላል ሲቪል ማህበረሰብ ጥሪ አቅርበዋል። ብርቱካን ጌታዬ አዘጋጅተዋለች። ከተለያዩ የምዕራብ ትግራይ ዞን ተፈናቅለው በሸራሮ የመጠለያ ጣቢያ የሚገኙ ወገኖች በምግብ እጥረትና በመድኃኒት አቅርቦት ችግር ምክንያት ለከባድ ስቃይና ለሞት እየተጋለጡ መሆናቸውን ገልጸዋል። ተፈናቃዮቹ በቦታው ለሚገኙ የምዕራብ ትግራይ ጽላል ሲቪል ማህበረሰብ አባላትና ተወካዮች በሰጡት መረጃ መሰረት በቂ የሕክምና አገልግሎት ባለመኖሩ የመድኃኒትና የውሃ አቅርቦት እጥረትን ተከትሎ ለተለያዩ የቆዳ በሽታዎች ተጋልጠው እንደሚገኙ በመግለጽ በሽታው አሁን ካለው በላይ በላቀ ሁኔታ ወደ ሌሎች እንዳይስፋፋና የከፋ ሰብአዊ ቀውስ እንዳይፈጠር የሚመለከታቸው የጤና አካላትና ባለሙያዎች አፋጣኝ የሕክምና ድጋፍ እንዲያደርጉላቸው ጠይቀዋል። በተጨማሪም በምግብ አቅርቦት እጥረት ምክንያት ወደ ከፋ ረሃብ ተቀይሮ በየቀኑ የዜጎች ሕይወት እየጠፋ መሆኑን የገለጹት ተፈናቃዮቹ መንግስታዊ አካላትና ግብረሰናይ ድርጅቶች ሕይወትን የማዳን ጉዳይ ቅድሚያ በመስጠት አፋጣኝ የምግብ አቅርቦት እንዲያቀርቡላቸውም ተማጽነዋል። የምዕራብ ትግራይ ጽላል ሲቪል ማህበረሰብ ተቋም በበኩሉ በመጠለያ ጣቢያው ተፈጥሮ ያለው አፋጣኝና ጊዜ የማይሰጥ ሰብአዊ ቀውስ ልዩ ትኩረት እንዲሰጠውና በተግባር ህይወትን የማዳን ስራ እንዲሰራና ህዝቡ ካለበት ስቃይና መከራ እንዲወጣ ዘላቂ መፍትሄ እንዲበጅለትም አሳስቧል። ውድ ተመልካቾቻችን ምርጫችሁ አርጋችሁ ስለተከታተላችሁ እናመሰግናለን። ወደ ቀጣዩ ዜና አልፋለሁ። አስቸኳይ እርዳታ ለሚፈልጉ የሱዳን ህዝብ ሰብአዊ ተግባራት በማቅረብ ላይ በነበሩ የበጎ አድራጊዎች ላይ የሚፈጸመው የድሮን ጥቃት ሰብአዊነትና እርዳታ በሚጠብቁ ወገኖች ላይ የተሰነዘረ ጥቃት መሆኑን የሱዳን ሴቶች አማካሪ ቡድን አውግዟል። ለገረዜር ኃይሉ አዘጋጅቶታል። ታደሰ ልጅ አለም ያቀርበዋል። በሱዳን የእርስ በርስ ጦርነት ላይ ሴቶችና ህጻናት የበለጠ ተጎጂ በመሆናቸው ምክንያት ሴቶች ማዕከል ያደረጉ የበጎ አድራጎት ተቋማት በርካታ መሆናቸው የገለጸው የሱዳን ሴቶች ጥምረት በሰብአዊ ተግባር ላይ በተሰማሩ በጎ ፈቃደኞች ላይ የሚፈጸሙ የድሮን ጥቃት ተጎጂዎችን ለአደጋ የሚያጋልጥ መሆኑን አሳውቋል። የእርዳታ ሰጪ ተቋማት የሚሰማሩበት አካባቢዎች የጦርነት ቀጠና መሆናቸው ግልጽ መሆኑ ያስረዳው መግለጫው አደገኛ በሆነ ስፍራ ለሚደረገው የሰብአዊነት ተግባር ከማንኛውም ወታደራዊ ጥቃት ነጻ መሆን ይገባልም ብሏል። አማካሪ ቡድኑ ለተባበሩት መንግስታት የሰብአዊ እርዳታ ተቋም በጻፈው የአቋም መግለጫ በግብረሰናይ ሰራተኞችና ማህበረሰቦች ክብር ባላቸው ሰዎች ላይ የሚወሰዱ እርምጃዎች ዓለም አቀፍ የሰብአዊ ህግን የሚጻረርና ከባድ የሰብአዊ ጥሰት እንደሆነ አስረድቷል። ሰብአዊነት፣ ገለልተኝነት፣ አለማዳላትና ነጻነት ዋና የሰብአዊ አገልግሎቶች መርሆች መሆናቸው ያስታወሰው መግለጫው በየትኛውም ቀጠና በሚሰማሩ የበጎ አድራጎት ሰራተኞች ላይ ዓለም አቀፍ ጥበቃ ሊደረግላቸው እንደሚገባም አብራርቷል። በአስቸኳይ የሰብአዊ ምላሽ አገልግሎቶች በተሰማሩ ተቋማት ጨምሮ በሱዳን የበጎ አድራጎት ተግባራት የተሰማሩ ዜጎች ላይ የሚፈጸመው የድሮን ጥቃት ከየትኛውም ጊዜ በላይ መጨመሩን በመግለጫው ተካቷል። የሱዳን መሰረተ ልማት በጦርነቱ ምክንያት መውደሙን ተከትሎ በሱዳን ህዝብ ላይ ያለው ችግር ተደራራቢ መሆኑንና ሁሉም በሰብአዊነት የተሰማሩ አካላት ድጋፋቸው እንዲጨምር ዓለም አቀፍ ጥሪ ያቀረበው ቡድኑ በችግር ላይ የሚገኝ የሱዳን ህዝብ አስቸኳይ እርዳታ የሚጠብቅ በመሆኑ ዓለም አቀፍ ተቋማትና አህጉራዊ ጥምረቶች ለህዝባቸው ቶሎ እንዲደርሱ ዓለም አቀፍ ጥሪ ያቀረበው የሱዳን ሴት አማካሪ ቡድን በችግር ላይ የሚገኙ ወገኖች ሰብአዊ ድጋፍ በሚያደርጉ አካላት ላይ በቂ ጥበቃ እንዲደረግላቸው ጥሪ አቅርቧል። በሱዳን የኮርዶፋን ክልል በገበያ ላይ የተፈጸመው የድሮን ጥቃት የሰብአዊ እርዳታ ሰራተኞችና ሰላማዊ ዜጎች ላይ ኢላማ መደረጋቸው በሰብአዊነት ላይ የተፈጸመ ጥቃት መሆኑን የሱዳን የሴቶች አማካሪ ቡድን ለተባበሩት መንግስታት አስቸኳይ እርዳታ እንዲደረግላቸው ተቋሙ በጻፈው ደብዳቤም አስታውቋል። በመጨረሻም ኢራን በድጋሜ ጥቃት ከተከፈተባት ግጭቱ ቀጠናውን እንደሚሻገር አስጠነቀቀች። አሜሪካና እስራኤል በኢራን ላይ በድጋሜ ጥቃት ከሰነዘሩ ግጭቱ ከቀጠናውም ያለፈ እንደሚሆን የኢራን እስላማዊ አብዮታዊ ዘብ አስጠነቀቀም። ፕሬዚዳንት ዶናልድ ትራምፕና እስራኤል በድጋሜ ኢራን ላይ ጥቃት ለመጀመር እየዛቱ ይገኛሉ። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫም ኢራን ላይ በድጋሜ ወረራ ከተፈጸመ ቀጠናውን ያዳርሳል የተባለው ጦርነት ከቀጠናውም ይሻገራል ብለዋል። የምንወስደው ደምሳሽ እርምጃ አስባችሁ የማታውቁት ቦታ ሳይቀር ይደርሳል ሲልም አብዮታዊ ዘቡ አስጠንቅቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም አሜሪካ በድጋሜ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠብቃታል በማለት ለትራምፕ ዛቻ ምላሽ ሰጥተዋል።
ውድ ተመልካቾቻችን ለሰዓቱ የያዝናቸው አበይት የአማርኛ ዜናዎች እነኚህ ነበሩ። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታ አደረግን። ሰላም